የኤርትራ ጉዳይ ከ1941 እስከ 1963 ደራሲ አምባሳደር ዘውዴ ረታ ክፍል 2 በ1924 ዓ.ም ባለሙሉ ስልጣን አልጋ ወራሽ ተፈሪ መኮንን የአውሮፓን ሀገሮች ለመጀመሪያ ጊዜ ሲጎበኙ ለተማሪ ቤት ማስፋፊያና ለሆስፒታል መስሪያ እርዳታ ከመጠየቃቸው በፊት በመጀመሪያ ቅድሚያ የሰጡት ለኢትዮጵያ ስልጣኔ እድገት እጅግ አስፈላጊ ነው ብለው የሚያምኑበትን የባህር በር ለማግኘት ነበር። ይህ ተፈሪ መኮንን የሚጠይቁበት የባህር በር አሰብ፣ ጅቡቲ ወይስ በርበራ የትኛው ነው ሲባል የአልጋ ወራሹ ምርጫ አሰብ መሆኑ ተነገረ። ጣሊያን በኤርትራ ላይ የነገሰው መጀመሪያ በአሰብ በኩል እግሩን አስገብቶ ነው። ኢትዮጵያ የታሪኳን ቅርስና የተቀማችውን ግዛት የምታስመልሰው ቀስ በቀስ ስለሆነ መጀመሪያ የአሰብ በር በእጇ ከገባ በኋላ ሌላ ይከተላል ብለው ተፈሪ መኮንን አስበዋል። የአልጋ ወራሹ ጥያቄ አሰብን ስለሆነ ፓሪስ ላይ የተቀበላቸው የፈረንሳይ ሪፐብሊክ ፕሬዝዳንት ሬይሞንድ ፓንክሪ የአሰብ ባለቤት ለሆኑት ለጣሊያን መንግስታት ጥያቄያቸው መልካም አስተያየት እንዲያገኝ ከማማለድ በስተቀር ሌላ የሚፈጽምላቸው ነገር አልነበረም። ራስ ተፈሪ ከፈረንሳይ በኋላ ጣሊያንን በጎበኙበት ጊዜ ቤኔቶ ሙሶሎኒ በፓላሱ ቬኒስን ጽሕፈት ቤቱ የተቀበላቸው እጅግ በደመቀ ፕሮቶኮል ነበር። ሆኖም ኢትዮጵያ የባህር በር ብታገኝ ለእድገቷ ምን ያህል እንደሚጠቅማት በመዘርዘር የሲኒዮር ሙሶሎኒን እርዳታ ሲጠይቁ ፋሺስቱ መሪ ቀና በሆነ መንገድ ሊረዳቸው አልፈለገም። ከ7 ዓመታት በፊት ኢትዮጵያን ለማስተዳደር ሙሉ ስልጣን ሲሰጣቸው ከጥቂት ጊዜ ውስጥ አገራቸውን በስልጣኔ ገፍታ በአውሮፓ መንግስታት ዘንድ የምትመጥን ትሆናለች ብለው ተፈሪ መኮንን ሙሉ ተስፋ አድርገው እንደነበር ይታወሳል። ነገር ግን የአውሮፓን ሀገሮች በመጎብኘትና በየመሪዎቹ ጋር በመነጋገር ሁኔታውን ሲመዝኑ ኢትዮጵያ በብዙ ረገድ እጅግ ወደ ኋላ የቀረች መሆኗንና ለተደማጭነትም ደረጃ እንዳልደረሰች ተገነዘቡ። ይህንን በቶሎ ከተረዱ በኋላ በጎበኟቸው ሀገሮች ሁሉ ስለ ኤርትራ ወደ ኢትዮጵያ መመለስ ለመነጋገር ወይም ጉዳዩን ለማንሳት ጨርሶ አልቃጡ። ለሙከራ ወይም ለፈተና ያህል የባህር በር መተላለፊያ የአሰብ በኩል እንዲሰጣቸው ላቀረቡት ልመና እንኳን የሚያጠግብ ወይም ተስፋ የሚሰጥ መልስ አላገኙ። ወይ ጉድ! የዚህ ዓለም ሁኔታ የሚያስገርም ነው። በግፍ ከተወሰደብን ከራሳችን መሬት ተቆርሶ ወደ ባህር መተላለፊያ በር እንዲሰጠን ስናመለክት መልሱ ወደፊት ይታሰብበታል ሆነ። በዚያ እንኳን የተወሰደብንን መላው ግዛታችንን ይመለስልናል ብለን ጠይቀን ቢሆን ምን ልንባል ኖሯል እያሉ ተፈሪ መኮንን ውስጥ ውስጡን እየነደዱ ባዶ እጃቸውን ወደ ሀገራቸው ተመለሱ። ለ14 ዓመታት ኢትዮጵያን በሙሉ ስልጣን ካስተዳደሩ በኋላ አልጋ ወራሽ ተፈሪ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ተብለው ዘውድ ሲጭኑ በያለበት የተፈጠሩባቸው ውስብስብ ችግሮች ወሰን የሌላቸው ሆኑ። በሀገር ውስጥ በየአውራጃው መሳፍንትና ባላባት ለጥ ሰጥ ብለው አልተገዙላቸውም። በመኳንንቱና በሃይማኖት መሪዎችም ሰፈር ኢትዮጵያን ለማሰልጠን በማለት ከፈረንጆች ጋር የሚያደርጉት መቀራረብና ወዳጅነት አልተወደደላቸው። በአስተዳደሩም በኩል በየአውራጃው ያለውን የየመሳፍንቱን ስልጣን እየገፉ አዲስ አበባ ላይ ለማከማቸት አስበዋል እየተባለ በየዕለቱ የሚደርስባቸው የሚዘጋጅባቸው ሴራ ሰላም አልሰጣቸው። በውጭም ዓለም በሙሶሎኒ ማሲንቆ የሚዘፈንባቸው ፕሮፓጋንዳ አድማጭ እየሳበ ሄደ። የኃይለ ሥላሴ ኢትዮጵያ አንዲት ቅንጣት የመሻሻል እርምጃ አላደረገችም። በፊውዳል ስርዓት በሀገሪቱ ላይ የተዘረጋውን የመከራ ጥላ መታጠፍ አልጀመረም። ዛሬም የሰው ልጅ ባሪያ እየተባለ እንደ ዕቃ የሚነገድበት ሀገር መሆኑ አልቀረም። ይህችን ሀገር ከጨለማ ወደ ብርሃን የሚያሻግራት ያስፈልጋታል እየተባለ በመላ አውሮፓ ሀገሮች የፋሽስት ፕሮፓጋንዳ በሰፊው ተዛመተ። በዚህ ሁሉ ሁኔታ ንጉሠ ነገሥቱ ኃይለ ሥላሴ የኤርትራን ዶሴ ላልተወሰነ ጊዜ ወደ ጎን ትተው መጀመሪያ ኢትዮጵያን ነጻ ከኮሎኒያሊስት ቀንበር ለማዳን ከመታገል በስተቀር ሌላ ምርጫ አልነበራቸው። የኢትዮጵያን ነጻነት ጠብቆ ለማቆም ያደረጉትም ጥረት ከ5 ዓመት በላይ ጊዜ ሲሰጣቸው አልቻለም።
የባሪያን ንግድ በአዋጅ ከልክያለሁ። ለስልጣን እድገት ዘመናዊ ትምህርት ቤቶችን ከፍቼ ወጣቶች አስተምራለሁ። በዲሞክራሲም ስርዓት ስለማምንም ህዝቡ በአስተዳደሩ ጉዳይ ተካፋይ ለመሆን እንዲችል ህገ መንግስት አዘጋጅቼ ሰጥቻለሁ። የህዝብ ምክር ቤት አቋቁሜ እንዲሰራበትም አድርጌያለሁ። ኢትዮጵያ በስልጣኔ ለማራመድ የምደክምበት ሁሉ በወሬ ከምትሰሙት መታችሁ እዩልኝ እያሉ የፋሽስት ፕሮፓጋንዳን ለመከላከል ቢሞክሩም ቀዳማዊ ኃይለ ሥላሴ የሚያዳምጣቸው አላገኙም። ዘውድ በጫኑ በ6ኛው ዓመት ሙሶሎኒ ከኤርትራና ከሶማሌ ጦሩን እየነዳ ህዝቡን በመርዝ ጋዝ እየጨረሰ ኢትዮጵያ ቅኝ ግዛቴ ብሎ ያዘ። ቀዳማዊ ኃይለ ሥላሴ ስደተኛ ሆነው እንግሊዝ ሀገር ገቡ። በሰኔ 1940 ዓ.ም ሙሶሎኒ ተንቀጭቅዞ በዓለም ጦርነት ውስጥ ከሂትለር ጋር በመሰለፍ እንግሊዞችን መውጋት ሲጀምር የታላቋ ብሪታንያ መንግስት የኢትዮጵያን ነጻነት ለማስመለስ ጣሊያንን ቀደም ሲል ከታወቁት ከቅኝ ግዛቶች ከኤርትራ፣ ከሶማሌና ከሊቢያ ለማባረር ወሰነ። ስደተኛው ንጉሠ ነገሥትም ያያወራጃው ያሉትን የኢትዮጵያ አርበኞች ማስተባበርና የነጻነቱን ውጊያ ለማደራጀት ከእንግሊዝ አገር በፍጥነት ተነስተው ሱዳን ገቡ። የታላቋ ብሪታንያም ባለስልጣኖች የጦር ዝግጅታቸውን እያጠናከሩ በንጉሠ ነገሥት ኃይለ ሥላሴ ስም የኢትዮጵያን፣ የኤርትራንና የሶማሌን ህዝቦች ለውጊያው ለመቀስቀስ አዘጋጅተው በአውሮፕላን የበተኗቸው ልዩ ልዩ ጽሑፎች የሚከተሉት ነበሩ። የአገሬን እንዲሁም ከእንግዲህ ወዲያ ህዝቦቻችሁ በኢትዮጵያ ሰንደቅ ዓላማ ስር የሚኖሩትን የኤርትራንና የቤናዲርን የጣሊያን ሶማሌ ነጻነት ለማስመለስ መጥቻለሁ። ከመረብ ወዲያ ያላችሁ ህዝቦች ሁሉ ከኢትዮጵያውያን ወንድሞቻችሁ ጎን በመቆም በትግሉ ተባበሩ። የእናንተ ድል ከቀረው የኢትዮጵያ ህዝብ ጋር የተሳሰረ ነው። እንግሊዞችን በራሳቸው ስም ለኤርትራ ህዝብ በበተኑት ጽሑፍ ላይ ያሰፈሩት ቃል ጣሊያንን እየከዳችሁ ከታላቋ ብሪታንያ ጦር ጋር ብትሰለፉ በመጨረሻው የሚገኘው ድል ተገቢ ዋጋችሁን ታገኛላችሁ። የኤርትራ ህዝብ ከኢትዮጵያ ጋር አንድ መሆን ቢፈልግ ወይም ራሱን ችሎ መተዳደር ቢመርጥ ፍላጎቱ እንደሚፈጸምለት እናረጋግጣለን የሚል ነበር። የኤርትራ የወደፊት ዕድል የሚወሰነው በህዝቡ ምርጫ ነው የሚል ሐሳብ እንግሊዞች ቢበትኑም ቀዳማዊ ኃይለ ሥላሴ የመረብ ምላሽ ህዝብ ኢትዮጵያዊነትን እንዲመርጥ ስለሚተማመኑ ተስፋቸውን አልቀዘቀዘም። ይልቁንም ንጉሠ ነገሥቱ በድል አድራጊነት አዲስ አበባ በገቡ ማግስት ከኤርትራ ህዝብ እጅግ አብዛኛው የተካፈለበት ኢትዮጵያ ወይም ሞት የሚለው የሀገር ፍቅር አንድነት ማህበር በመቋቋሙ እንግሊዞች ለሚያምኑበት የህዝብ ምርጫ ከዚህ የበለጠ ማስረጃ ይገኛል የሚል ተስፋ አድሮባቸው ነበር። ነገር ግን የታላቋ ብሪታንያን ባለስልጣኖች እንኳንስ ኤርትራ ከኢትዮጵያ ጋር እንድትቀላቀል ለመርዳት ይቅርና ቀዳማዊ ኃይለ ሥላሴ መንግስታቸውን በሙሉ ስልጣን እንዲመሩ አልፈቀዱላቸውም። የቀረው ቢቀር ንጉሠ ነገሥቱ የእንግሊዝን ባለስልጣኖች ሳያማክሩና እነሱ ሳይሰሙበት የካቢኔ ሚኒስትሮች ዋና ሀገር ገዢዎች ለመሾም እንኳን አይችሉም ነበር። የሁሉ እንቅፋት ያላሰቡትን ያልጠበቁትን ቢሆንባቸውም ተፈሪ መኮንን ተስፋ ቆርጠው መታየት አልፈለጉም። የዓለም ጦርነት ተፈጽሞ እነ ዊንስተን ቸርችል ፋታ ሲያገኙ የተደነቀሩት ችግሮች ሁሉ ይወገዳሉ ብለው በትዕግስት ለመጠበቅ ሲያስቡ አሁንም ባላሰቡት መንገድ ስለ ኤርትራ ጉዳይ የእንግሊዝ ባለስልጣኖች አስመራ ላይ የሰጡት መግለጫ ንጉሠ ነገሥቱን እጅግ የሚያሳዝን ሆነ። ኤርትራን ለማስለቀቅ በተደረገው ውጊያ ህዝቡ ጣሊያን ከርቶ ከእንግሊዝ ጦር ጋር እንዲሰለፍ በቀዳማዊ ኃይለ ሥላሴ ስም የተበተኑት ጽሑፎች የጋራ ጠላትን ለማጥቃት የተወሰዱ እርምጃዎች እንጂ የታላቋ ብሪታንያ መንግስት ኤርትራን ለኢትዮጵያ ለማስረከብ የሰጠው ቃል የለም። በህግ ረገድ ዛሬም ቢሆን ኤርትራ የጣሊያን ቅኝ ግዛት መሆኗን የኢትዮጵያ መንግስት በ1896 ዓ.ም በንጉሠ ነገሥት ምኒልክና በጣሊያን መንግስት መካከል የተፈጸመው ውል ኤርትራ የጣሊያን ቅኝ ግዛት መሆኗን ኢትዮጵያ አውቃለች። ከእንግዲህ ወዲያ ኤርትራም ሆነ የሞቃዲሾ ሶማሌ የወደፊት አስተዳደር ምን እንደሚሆን የሚታወቀው ከዓለም ጦርነት ፍጻሜ በኋላ የአራቱ ኃያላን መንግስታቶች ተነጋግረው በሚወስዱት ውሳኔ ስለሆነ እስከዚያ ድረስ በእነዚህ ሀገሮች ላይ የተቋቋመው የታላቋ ብሪታንያ ወታደራዊ አስተዳደር ይቀጥላል ሲሉ የእንግሊዝ ባለስልጣኖች አቋማቸውን ገለጡ። ይህ የእንግሊዝ መግለጫ የተዘጋጀው በተንኮል ጥበብ የንጉሠ ነገሥቱን ሞራል ለመንካት መሆኑ ባይካድም የተገለጸውን ሐሳብ ለመቃወም
ሆነ ለመጋተር ለቀዳማዊ ኃይለ ሥላሴ መንግስት የሚያመች አልሆነም። በመሰረቱ ዓለም በጦርነት እሳት በሚቀጣጠልበት ሰዓት ሰላም ሳይሰፍንና መንግስታቶች ሳይረጋጉ ኢትዮጵያዊነት የነበረች ኤርትራ ወደ እናቷ እንድትመለስ ለመስራት አፍሪካ ከተመደቡት የታላቋ ብሪታንያ የጦር ባለስልጣኖች ጋር መከራከሩ አስፈላጊ እንዳልሆነ ቀዳማዊ ኃይለ ሥላሴ ግልጽ ሆኖ ታያቸው። የፈረንጆቹ የ1942 ዓ.ም አዲስ ዓመት ሲጀምር ከኤርትራ ጉዳይ ይልቅ በታላቋ ብሪታንያና በንጉሠ ነገሥቱ መካከል በሚደረገው የቃል ኪዳን ውል የኢትዮጵያ ነጻነት ለማረጋገጥ መሟገቱ ቅድሚያ የሚሰጠው ትልቅ ጉዳይ ሆኖ ተገኘ። እንግሊዞች እንደፈለጋቸው ባዘጋጁት ውል ከ1942 እስከ 1944 ድረስ ለሁለት ዓመታት ቀዳማዊ ኃይለ ሥላሴ ካቢኔያቸው በታላቋ ብሪታንያ መንግስት ስልጣን የታሰሩ መሆናቸውን የሚያረጋግጥ ሆነ። ድርጊቱ እጅግ ቢያሳዝናቸውም ከብዙ ክርክር ድርድር በኋላ በውሉ ውስጥ ኢትዮጵያ ነጻ መንግስት መሆኗን የሚያረጋግጥ አንድ አንቀጽ እንዲገባ በመደረጉ ንጉሠ ነገሥቱ አንድ አይነት እርካታ አግኝተዋል። ውሉን በፈለገው አይነት አዘጋጅቶ በግዴታ ያስፈረማቸው የእንግሊዝ ምስራቅ አፍሪካ የፖለቲካ ሹም ሰር ፌሊክስ ሚቼልስ ኤርትራ ወደ ኢትዮጵያ እንድትመለስ ቀዳማዊ ኃይለ ሥላሴ ያላቸውን ጥያቄ የታላቋ ብሪታንያ መንግስት በቅን መንፈስ ይመለከተዋል ብሎ በፊርማው ስነ ስርዓት ላይ ስለገለጸላቸው በዚህ በኩል መጠነኛ ደስታና እምነት ሳያሳድረባቸው አልቀረም። በጠቅላላው ቀዳማዊ ኃይለ ሥላሴ ኤርትራን ለማስመለስ የሚደረጉ ጥረት ጊዜ እንደሚፈጅ ገና ከመነሻው ያውቃሉ ቢባልም ከጣሊያን መባረር በኋላ እንግሊዞች ብዙ ችግር እንደሚፈጥሩባቸው አልገመቱም ነበር። የዓለም ጦርነት ተፈጽሞ ድል አድራጊዎቹ የአራቱ ሀያላን መሪዎች እስኪሰበሰቡ ድረስ የኤርትራን ጥያቄ ማንሳት የለቦትም ቢባሉም ከ1942 ዓ.ም ጀምሮ ተፈሪ መኮንን ኤርትራ ለኢትዮጵያ እንድትመለስ ያላቸውን ጽኑ ፍላጎት አጋጣሚ እድል ባገኙ ቁጥር ለየመንግስታቱ እንደራሴዎች ከማሳሰብ አላቋረጡ። ለምሳሌ ያህል በታላቋ ብሪታንያና በኢትዮጵያ መካከል የሚደረገውን ሁለተኛውን ስምምነት በ1944 እና 1946 ለመፈራረም አዲስ አበባ መጥቶ ከሰነበተው ከቸርችል ልዩ መልእክተኛው ከሎርድ ዱላዋር ጋር ሲነጋገሩ ቀዳማዊ ኃይለ ሥላሴ ከሁሉም ቅድሚያ በመስጠት አጥብቀው የጠየቁት የኤርትራን ወደ ኢትዮጵያ መመለስ የእንግሊዝ መንግስት እንዲደግፉላቸው ነበር። በሁለተኛነት በየካቲት 1945 ዓ.ም ስዊዝ ካናል ላይ የአሜሪካ ፕሬዝዳንት ሩዝቬልት ሲቀበላቸው ንጉሠ ነገሥቱ ካመለከቷቸው ጠቅላላ ጉዳዮች መካከል አንዱ የኤርትራ ከኢትዮጵያ ጋር እንድትቀላቀል የዩናይትድ ስቴትስ መንግስት እንዲፈርድላቸው ያቀረቡት ጥያቄ ነበረ። የፖትስዳም ውሳኔና የለንደን ውሳኔ። ጀርመን ድል ሆና ከተያዘ በኋላ የአራቱ ሀያላን መንግስታት መሪዎች ሄንሪ ትሩማን፣ የአሜሪካ ፕሬዝዳንት ዊንስተን ቸርችል፣ የታላቋ ብሪታንያ ጠቅላይ ሚኒስትር ማርሻል ስታሊን፣ የሶቪየት ህብረት መሪ ፖትስዳም በምትባል የጀርመን ግዛት ውስጥ ከበርሊን ደቡብ ምስራቅ በምትገኝ አንድ ትንሽ ከተማ ተሰብስበው ከወሰኗቸው ታላላቅ ጉዳዮች አንዱ የሂትለር ግብረ አበሮች ሆነው ጦርነቱ ውስጥ ከገቡት የፋሽስት አገሮች ጋር ስለሚደረጉት የእርቅ ስምምነቶች ዝግጅት ነበር። የሂትለር ተከታዮች ሆኑት በመጀመሪያ ጣሊያን፣ በሁለተኛ ደረጃ ሩማኒያ፣ ሁንጋሪያንና ፊንላንድ በድምሩ 5 ሲሆኑ ከነዚህ ሀገሮች ጋር የሚደረገውን የሰላም ስምምነት ለማዘጋጀት የአራቱ ሀያላን የውጭ ጉዳይ ሚኒስትሮች ምክር ቤት እንዲቋቋም በነሐሴ 1945 ዓ.ም በፖትስዳም የተደረገው የመሪዎች ስብስብ ወሰነ። የፈረንሳይ ሪፐብሊክ ሀያላኖቹ መንግስታት ክለብ ውስጥ አራተኛዋ ሆና እንድትመደብ በዊንስተን ቸርችል ከፍተኛ ጥረት በያልታ ኮንፈረንስ ጊዜ ቢፈቀድላትም በአሁኑ በፖትስዳም ስብሰባ ላይ እንድትካፈል አልተደረገም። ፈረንሳይ አራተኛዋ ታላቅ መንግስት ተብላ ለመጀመሪያ ጊዜ ባንዲራዋን አውለብልባ ለመካፈል የበቃችው በሎንዶን በተደረገው ስብሰባ ላይ ነበር። የአራቱ ሀያላን የውጭ ጉዳይ ሚኒስትሮች የእንግሊዙ ሄርነስ ቤቨን፣ የሞስኮ ሞሎቶቭ፣ የአሜሪካው ጄምስ በርንስ፣ የፈረንሳይ ጆርጅ ቢዶ፣ የጣሊያን ቅኝ ግዛቶች ሊቢያ፣ ኤርትራና ሶማሌ
የወደፊት እድላቸውን ለመወሰን መነጋገር የጀመሩት በመስከረም 1945 ዓ.ም በተደረገው በዚያ በሎንዶኑ ስብሰባ ላይ ነው። የአሜሪካ የውጭ ጉዳይ ሚኒስቴር ባቀረበው ሐሳብ የቀድሞዎቹ የጣሊያን ቅኝ ግዛቶች በተባበሩት መንግስታት ድርጅት የበላይ ጠባቂዎች ለ10 ዓመታት በሞግዚት እንዲተዳደሩና ከዚያም በኋላ ነፃነታቸውን እንዲቀበሉ ያስፈልጋል አሉ። አስተዳደሩ ምን አይነት መልክ እንደሚኖረው ሚስተር በርንስ ሲያስረዳ የአራቱ ሀያላን መንግስታት ወኪሎች ባሉበት ከ3ቱ ቅኝ ሀገሮች የሚመረጡ አንዳንድ የህዝብ እንደራሴዎች የቀድሞ ገዢያቸውን ጣሊያንን በአባልነት የሚሰየሙበት የመማረክና ኮሚቴ ተቋቁሞ ለእያንዳንዱ ሀገር አንዳንድ ሞግዚት ይሾምለታል አለ። ጄምስ በርንስ ይህንን ጽድቅ የመረጠበትን ምክንያት ሲገልጥ የጣሊያን መንግስት ቅኝ ግዛቶቹን እስከዛሬ አስተዳደራቸው በመጨቆን ስለሆነ ራሳቸውን የማይችሉ ሆነዋል። ስለዚህ ሊቢያና ኤርትራ ለ10 ዓመታት ሶማሌ ላልተወሰነ ጊዜ በሞግዚት ስልጣን እየተዳደሩ ለነጻነት መደራጀት ያስፈልጋቸዋል። ከዚህም በቀር የአትላንቲክ ቻርት ፈራሚዎችና በጦርነቱ ጊዜ የአራቱ ሀያላን የውጭ ጉዳይ ሚኒስትሮች ሞስኮ ላይ ተስማምተው ባደረጉት ውሳኔ መሰረት የጠላት ቅኝ ግዛቶች የነበሩት ህዝቦች ከእንግዲህ ወዲህ ነጻነታቸውን የሚያገኙበትን መንገድ ማዘጋጀት ነው እንጂ ለሌሎች ገዢዎች እንዲዳረጉ አያስፈልግም ሲል የአሜሪካ የዲፕሎማሲ መሪ አስተያየቱን ሰጠ። የሚስተር በርንስ ማስጠንቀቂያ በቀጥታ የሚመለከተው የታወቁትን ኮሎኒያሊስቶች እንግሊዝና ፈረንሳይን ሳይሆን ያለ ጥርጥር ሶቪየት ህብረት በበኩሉ ከጣሊያን ቅኝ ግዛቶች ውስጥ አንዱ ለእኔ በሞግዚትነት ይሰጠኝ ብሎ እንዳያስቸግር የተሰነዘረ ሳይሆን አልቀረም። የፈረንሳይ የውጭ ጉዳይ ሚኒስተር ጆርጅ ቢዶ ለቀድሞዎቹ የጣሊያን ቅኝ ግዛቶች የወደፊት አስተዳደር ከአሜሪካ የቀረቡት ሐሳብ በማይቀበል መሆኑን የዲስኮሩ መክፈቻ አድርጎ ነበር። በጆርጅ ቢዶ አስተያየት ጣሊያን 3ቱን ቅኝ ግዛቶቿ ሊመለሱላት ይገባል። እነዚህ በጨለማ ዓለም ውስጥ የነበሩትን አገሮች አቅንቶ ለተሻለ ህይወት ያበቃቸው ጣሊያን ነው። የጣሊያን ህዝብ በ1943 ዓ.ም የፋሽስትን ስልጣን አውድሞ ከታላላቅ የቃል ኪዳን አገሮች ጦር ጋር በመሰለፍ የዓለም ጠንቅ የሆኑትን ዲክታተሮችን ለማጥፋት ያደረገውን አስተዋጽኦ መዘንጋት አይቻልም። ስለዚህ አዲሲቷ ሪፐብሊክ ጣሊያን በታላቋ ብሪታንያ እጅ የተያዙባት ቅኝ ግዛቶቿ ሊቢያ፣ ኤርትራና ሶማሌ ተመልሰው እንዲሰጧት እጅግ ተገቢ መሆኑን ሙሴ ቢዶ በመንግስቱና በፈረንሳይ ህዝብ ስም ሆኖ አጠንክሮ አሳሰበ። በዚህ ጉዳይ ላይ ከምዕራባውያን ታላላቅ መንግስታት መካከል አሜሪካና ፈረንሳይ የየበኩላቸውን የሚያስቡትን ሲናገሩ፣ ታላቋ ብሪታንያ አስተያየቷን አፋጥና ማቅረብ አልፈለገችም። የውጭ ጉዳይ ሚኒስትሩ ሄርነስ ቤቨን የስብሰባው ሊቀመንበር በመሆኑ ሌሎቹን እያናገረ ለነዚህ ቅኝ ግዛቶች ወደፊት አስተዳደር ምን መፍትሄ እንደሚሻል የራሱን እቅድ ለጊዜው ሸፍኖ አቆይቶታል። ይሁን እንጂ የቀድሞዎቹ የጣሊያን ቅኝ ግዛቶች ተመልሰው ለጣሊያን እንዲሰጡ ታላቋ ብሪታንያ እንደማትደግፍ የታወቀ ነበር። የሶቪየት ህብረት የውጭ ጉዳይ ሚኒስትር ሙሴ ሞቶሎቭ ስለ ጣሊያን ኮሎኒዎች ጉዳይ አሜሪካዊው ጄምስ በርንስ እንደተናገረው ጣሊያኖች በቅኝ ግዛቶቻቸው ላይ የተጠቀሙት ሌላ ሀገር ለመውጋት የጦር ማስፈሪያና ማሸጋገሪያ በማድረግ ነው እንጂ ለህዝቡ መሻሻል የሰሩት አንዳች ነገር አለመኖሩን ካስረዳ በኋላ ጣሊያን ከቅኝ ግዛቶቿ በመነቀሏ የሶቪየት ህብረት ህዝብ ይደሰታል አለ። ለነዚህ ቅኝ ሀገሮች ወደፊት መፍትሄ ሲያቀርብ በሊቢያ ውስጥ ለትሪፖሊታንና ለሲሬናይክ አዋራጆች፣ በምስራቅ አፍሪካ ለኤርትራና ለሶማሌ አንዳንድ የሞግዚት አስተዳዳሪ ለተወሰነ ጊዜ እንዲመደብላቸው አስፈላጊነቱን ከገለጸ በኋላ የሶቪየት መንግስት ከሊቢያ አዋራጆች ውስጥ ትሪፖሊታንያን በሞግዚትነት እንዲሰጠው ጠየቀ። የሙሴ ሞቶሎቭ ጥያቄ እንደዚህ በቶሎ ይቀርባል ተብሎ ያልተጠበቀ በመሆኑ ሶስቱ ምዕራባውያኖች እንግሊዝ፣ አሜሪካና ፈረንሳይ መቃወማቸውን ለመግለጽ ጥቂት ማሰብ አስፈልጓቸው ነበር።